የበዓል በግ አይታል ለገበያ የሚወጣ እረኛ ከረኛ ማህተም የሆነ ነገር ምልክት ያደርጉበታል። አንዱ ገበሬ የራሱን በግ ያውቀዋል። እረኛ አለ ከሰማይ ማህተም ያረገብሽ በደሙ አንቺ ላይ ያተመ የሱ መሆንሽን የሚናገር ሌላ እንኳን ቢከራይሽ አይ ምናምን ብለህ ንጉስህን እምቢ ብለኸው ለንጉስህ አልታዘዝም ብለህ ሌላ አካል ቢከራይህ እንኳን ከዚህ በኋላ ልጅ አይደለችም አይደል? ያኛውን እምቢ ማለት እንዴት እንደምትችል ያስተምርህና ለኃጢአት እምቢ እንድትል ያስችልህና በኃጢአት እንድትስቅ የሚያበቃ ጸጋ ከሙታን ተለይቶ በእናንተ ውስጥ የገባው ያ መንፈስ ለሚሞተው ሰውነታች ምን ይሰጠዋል? ህይወት ይሰጠዋል ማለት ብሎ የሆነ ነገር አይደለም። ለአመጽ የጦር ዕቃ አድርገህ የምታቀርበውን ስጋህን ህይወት ይሰጠውና ለጽድቅ የጦር ዕቃ አድርገህ ማቅረብ ትጀምራል። አሁን እንኳን የምንታገለው ለምንድን ነው? እስከ ደም መፋሰስ ምናምን እያልክ የምታስበው እኮ የሆነ ነገር ኃጢአት ስትሰራ በህይወት ላይ እግዚአብሔር የት አባቱ ማይሰማ ብሎ ጥሎ የሚሄድ ነው ይመስል ንብረቱን ትቶ አይሄድም። ደም ነው የከፈለበት። እንደፈለገው ኃጢአት ይጫወትበት ብሎ ትቶ የሚሄድ አይደለም። እንዲህ ያለ መጽሐፍ ቅዱስ በተስፋው መንፈስ በመንፈስ ቅዱስ ምን ብላችኋል? ተመቶባ የማንም አይደለሽ፣ በደሙ የገዛሽ የኢየሱስ ነሽ። ጌታ ስለ ሁሉ ይባረክ። ሮሜ መጽሐፍ ተከታታይ ያጠናን ነው። እስከ ባለፈው ሳምንት እስከ ቁጥር 11 ያለውን አጥንተን ነበር የተለያየ ነው። ዛሬ ደግሞ ከቁጥር 12 እስከ 14 ያለውን ሁላችንም እናወጣና በጋራ ጮክ ብለን እናነባዋለን። ምዕራፍ 6 ከቁጥር 12 እስከ 14 1-3 እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ከኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች። ባለፉት 3 ሳምንት ተከታታይ ለኃጢአት እንዴት እንደሞትን ያየነው ከቁጥር 6 እስከ 11 ድረስ ያለውን አይተን ነበር። ሳምንት ዕለት በተለይ ስለ መቁጠር አይተን ነበር አይደል? ከክርስቶስ ጋር አብሮ ራስን ምን ስለማድረግ ስለ መቁጠር፣ ለኃጢአት እንደሞትን ለጽድቅ ግን በክርስቶስ ኢየሱስ ሆነን ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉን ያለን ጳውሎስ ቁጠሩ ብሎናል። አሁን ቁጥር 12 ላይ ጳውሎስ እንዲህ ብሎ ነው የሚጀምርልን። እንግዲህ ብሎ ነው የሚጀምረው። እንግዲህ ምንድን ነው? የሆነ ነገር ነግሮን እንግዲህ ካለ ከዚህ በኋላ በቀረውስ ማለቱ ነው። እንግዲህ ብሎ አንድ ነገር እንደ ትእዛዝ ነው የሚያስቀምጠው። ቁጥር 12 ነው። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት በሚሞት ስጋችሁ ኃጢአት ምን አይበል እንግዲህ ካለ ከዚህ በፊት ላወራው ነገር መጠቅለያ እየሰራ ነው። ምን ብሎ ነበረ? ለኃጢአት እንደሞታችሁ ራሳችሁን ምን በሉ ቁጠሩ አለን። ከክርስቶስ ጋር ሞታችኋል አለን። እሱ ሲነሳ አብራችሁ ተነስታችኋል አለን። በጥምቀት ከእርሱ ጋር ተቀብራችኋል አለን። አሮጌው ሰዋችሁ ለኃጢአት እንደገዛ አሮጌው ሰዋችሁ ከክርስቶስ ጋር ምን ብሏል? ተሰቅሎ የሞተስ ከኃጢአቱ ጸድቋል ብሎናል። እና በህይወት የላችሁም፣ ኃጢአትን ለማድረግ አትችሉም። በኃጢአት ጉዳይ ላይ እግዚአብሔር በመስቀል ከክርስቶስ ጋር ምን ብሏችኋል? ሰቅሏችኋል። አሁን ያው ሆናችሁ መኖር አትችሉም፣ ሞታችኋል። አሁን ያላችሁት ከሙታን ተነስታችሁ ነው አለ። ስለዚህ ከሙታን ተነስታችሁ ነው ብሎ እንግዲህ ካለ የዛ ውጤት አለው ማለት ነው። የመሞትና የመተነሳታችን ከክርስቶስ ጋር አንድ የመሆናችን ምን አለው? ውጤት አለው። እንግዲህ ብሎ ቁጥር 12 ላይ ለምኞቱ ምን እንድትሉ እንድትታዘዙ፣ ለምኞቱ ምን እንድትሉ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ምን አይንገስ? አልሰማውም። ምንድነው መንገስ የሌለበት? ኃጢአት አይንገስ። የት ነው መንገስ የሌለበት አለን? በምን በሚሞት ምናችሁ ስጋችሁ ላይ ምን አይንገስ? ኃጢአት የሚባለው ነገር መንገስ የለበትም ነው ያለ። ኦኬ ስጋ ብሎ እዚህ ጋር ያስቀመጠው አሮጌውን ሰው ወይም አዳማዊ ተፈጥሮን ሳይሆን በሚሞት ስጋችሁ ያለ የትኛውን ነው? ይሄ የለበስነውን ከአፈር የተሰራውን ስጋ ነው።
በዚህ ስጋችሁ ላይ ኃጢአት ምን አይበል አይንገስ። ምኞት አለው፣ ፍላጎት አለው፣ ማድረግ የሚሻቸው ነገሮች አሉ። ስለዚህ ለምኞቱ ታዛችሁለት። በደንብ ስሙኝ። ለምኞቱ ምን ብላችሁ ታዛችሁለት? እናንተ እንዳይነግስ፣ እናንተ ላይ ኃጢአት እንዳይነግስ ምን አድርጎ? በሚሞት ሰውነታችሁ ላይ ኃጢአት የሚባለው ነገር ምን አይንገስ። ኦኬ፣ እዚሁ ላይ ያለን ወደ ምዕራፍ 8 ልውሰዳችሁ። ሮሜ ምዕራፍ 8 ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር። ቆይ ማን ግን? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ። የማን መንፈስ? የእግዚአብሔር መንፈስ በእናንተ ዘንድ ቢኖር። የማን መንፈስ? የእግዚአብሔር መንፈስ የት ቢኖር? በእናንተ ዘንድ። ኦኬ፣ አሁን እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን እንጂ? በመንፈስ እንጂ በስጋ አይደላችሁም። ኦኬ፣ በስጋ አይደላችሁም፣ በመንፈስ ግን ናችሁ። እሺ ቀጥል። የክርስቶስ መንፈስ የሌለው ከሆነ ግን ስሙት። የማን መንፈስ የሌለው? የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ኦኬ፣ ስለዚህ አሁን የወገን ጉዳይ አነሳ። የክርስቶስ መንፈስ ያለው የክርስቶስ ወገን ነው። የክርስቶስ መንፈስ የሌለው ግን የክርስቶስ ወገን አይደለም። እሺ፣ ክርስቶስ በእናንተ ውስጥ ቢሆን። ማን? ክርስቶስ በማን ውስጥ? በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ሰውነታችሁ በኃጢአት ምክንያት ምን ያለ ነው? የሞተ ነው። እሺ፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። እሺ፣ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ። ኢየሱስን ከምን ያስነሳው? ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር። በማን ዘንድ ቢኖር? በእናንተ ዘንድ ቢኖር። ክርስቶስ ኢየሱስን ከሙታን ያስነሳው። እሺ፣ ኢየሱስ ክርስቶስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ። እርሱ ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ኦኬ፣ ለሚሞተው ሰውነታችሁ ምን ይሰጠዋል? ሕይወትን። ኦኬ፣ ምዕራፍ 6 ላይ ምን አለን? በሚሞት ሰውነታችሁ ማን አይንገስ? አሁን ደግሞ የክርስቶስ መንፈስ ያለው የክርስቶስ ወገን ነው። የክርስቶስ መንፈስ ከሙታን ያስነሳው እሱ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ምንን ይሰጠዋል? ሕይወትን ይሰጠዋል። አሁን በጥንቃቄ ስሙ። ናቤላ ወደዚህ። ባለፈው ሳስተምር ስለ ኃጢአት ትዝ ካላችሁ ሁለት አይነት ኃጢአት ብለን ነበር። አንደኛው ሃማርቲያ የሚለውን የግሪክ ቃል የሚጠቀም ስም የሆነ ፐርሰን የሆነ ሌሎችን ሄዶ ምን የሚያደርግ መቆጣጠር የሚችል በላያቸው ላይ መንገስ የሚችል ከዛ የኃጢአትን ተግባር እንዲያደርጉ የሚያደርግ ነው። ሁለተኛው ደግሞ ያኛው ስም ያለው ሳይሆን ድርጊቱ ሃማርቲያኖ የተባለው ድርጊት። ለምሳሌ መዋሸት ኃጢአት አይደለም። እደግመዋለሁ። አሁን አንዳንዱ ሄደ ዋሻሉ ደግሞ የኃጢአት ምኑ ነው? ፍሬው ነው እንጂ ኃጢአት ሃማርቲያ የሚባለው አንተን የሚያስዋሽ ተፈጥሮ ነው። አሁን ግልጽ ነው። የሚያስዋሽን ዋነኛው እሱ ኃጢአት ነው። ስትዋሽ ግን ኃጢአት በአንተ ህይወት ላይ ምናፈ ፍሬን አፈራ ነው። የመጀመሪያው ሰው አሁን ለጊዜው አዳም እናድርገው። እሱ የመጀመሪያው ሰው እግዚአብሔር የፈጠረው ሰው አዳም ኃጢአት የሚባል ነገር አያውቅም። ልክ ነኝ? ኃጢአት የሚባል ነገር ምን አይልም አያውቅም። ኃጢአትም በሱ የለም። የመጀመሪያውን ሰው እግዚአብሔር ከፈጠረው በኋላ የህይወት እስትንፋስን ባፍንጫው ምን አለበት? እፍ አለበት። ሕያው ነፍስ ያለው ሆነ፣ ይወጣል፣ ይገባል፣ ሰላም ነው። አዳም ተፈጥሮ ይመላለስ እንጂ ኃጢአት ግን ነበረ። ልድገማ፣ ኃጢአት ግን ነበረ። ከሰማይ የወደቀው የጨለማው አገዛዝ ኃጢአትን የጀመረው ዲያብሎስ እንጂ ሰው አይደለም። እደግማለሁ፣ ኃጢአት የተጀመረው ሰው ላይ አይደለም። ኃጢአት የተጀመረው ማን ላይ ነው? በመላእክት ዓለም በኪሩቤል ዘንድ ነው የተጀመረው። እሱ የኃጢአት ምንጭ ነው። አልሰማው? የኃጢአት ምንጩ ማን ነው? ዲያብሎስ ነው። ወይም ደግሞ ኪሩብ የነበረው በኋላ የተጣለው ሉሲፌር የተባለው እንጂ ሰው የኃጢአት ምንጭ
አይደለም። ኃጢአት እንዳለ ራሱ የመጀመሪያው ሰው አያውቅም ነበር። ኃጢአት እንዳለ ግን የሚያውቅ እግዚአብሔር መጥቶ ምን አለው? ከዛፏ ፍሬ አትብላ፣ በበላህ ቀን ሞትን ምን ትላለህ? ትሞታለህ ብሎ ቀድሞ እንዳይሳሳት እና ሌላ መንገዶችን እንዳይሄድ ነው የነገረው። ኃጢአት በአዳም ውስጥ ነበር? አልነበረም። ከአዳም ውጪ ነበር ኃጢአት። ልክ ነኝ? ኦኬ። በአዳም ውስጥ የሚሰራው አንድ ነገር ነበር፣ መንፈስ ቅዱስ። በውስጡ ኃጢአት ስላልነበረ ከእግዚአብሔር ጋር ጤናማ ህብረት ነበረው። ይወጣል፣ ይገባል፣ ከእግዚአብሔር ጋር ይማከራል፣ ህብረት ያደርጋል፣ እንጆይ ያደረገ ህይወትን በሰላም ይኖር ነበር። አንድ ወቅት ግን የዛፏን ፍሬ በልቶ እግዚአብሔር ከሚኖርበትና ካስቀመጠው ስፍራ ወጣ። ከህልውና ወጥቶ በማይሆን መንገድ ውስጥ ተገኘ። እግዚአብሔር መጥቶ አዳም ወዴት ነህ ያለው ለምንድን ነው? ስላጣው ነው። ከህልውናው ወጥቶ ነበር። ግን ከህልውናው ከመውጣቱና ኃጢአትን ከማድረጉ በፊት በደንብ ስሙኝ፣ በፊት ውስጡ ኃጢአት አልነበረም። በአዳም ውስጥ ኃጢአት አልነበረም። በአዳም ውስጥ የነበረው መንፈስ ቅዱስ ብቻ ነው። ፒውር መንፈስ ነው ያለው። ኃጢአት የሚባል ነገር ማያቅ መንፈስ ነው ያለው። ለዛ ነው ራቁቱን ሆኖ እንኳን ራቁቱን እንደሆነ አያውቅም ነበር። የሚመላለሰው በመንፈስ ነው፣ በህልውናው እንጂ በውጫዊ በስጋ አይኑ አይወጣም አይገባም ነበር። ሄሎ። አሁን ኃጢአት ሰው ውስጥ አልነበረም፣ ከሰው ውጭ ግን ነበር። ከሰው ውጭ ያለው ኃጢአት ወክ እያደረገ መግባት ነው የፈለገው ወደ ሰው። በደንብ እንድትሰሙኝ፣ ወደ ሰው መግባት ነበር የፈለገው። ስለዚህ በሔዋን አማካኝነት ወደ ሰው ልጅ ገባ ኃጢአት ባለመታዘዝ። በደንብ ስሙኝ፣ ኃጢአት የዛፏን ፍሬ መብላት አይደለም። ፍሬዋ ጋር ጉዳዩ የእግዚአብሔርን ሐሳብ ፈቃድ ምን ማድረግ ነው? አለመታዘዝ ነው ኃጢአቱ። አሁን አዳምን አትብሉ ተብሏል። ሔዋን ግን ከማን ጋር ነበር ያወራችው? ከእባቡ ጋር ወይም ደግሞ ከወደቀው ሰይጣን ጋር ነበር ንግግሯ። ከአዳም ጋር አልነበረም። ቀጥታ ህብረት እያደረገች ነበር። አትብሉ ብሏልን እግዚአብሔር? አይ አትብሉ ብቻ ሳይሆን አትንኳትም ብሏል ብላ ጨመርመር አደረገችበት። ኦኬ። ትምህርት አስተማራት። ምን ብሎ? በበላችሁ ቀን እንደ እግዚአብሔር እንደምትሆኑ እግዚአብሔር ራሱ ስለሚያውቅ አውቆ እንደሱ እንዳትሆኑ ነው ነበር። ያን ጊዜ ለመብላት የሚያስጎመጅ ለጥበብ ያማረ እንደሆነ የዛፉን ፍሬ ምን አለችው? አየችው። ከዛስ ቀጥፋ ምን አለች? በላች። ወስዳ ለአዳም ምን አለችው? አሁን በጥንቃቄ ስሙ። ኃጢአት እባቡ ዘንድ ነው የነበረው። ከዛስ አስተማራትና ለእግዚአብሔር ያላትን ቅንነት አሳወረውና አስተምሮ እሷን ምን አረጋት? አበላት። እሷን ተጠቅሞ ደግሞ ማን ጋር መጣ? አዳም ጋር መጣ። አሁን ምርጫ ነው የመጣለት። አትብላ የሚል የእግዚአብሔር ስም ምንድነው? ትእዛዝ አለ። እዚህ ጋር ደግሞ በበላህ ቀን እንደ እግዚአብሔር ትሆናለህ የሚል ደግሞ የእባቡ ትምህርት አለ። ይዛ መጣች። ኦኬ። አዳም ውስጥ ኃጢአት ነበር? አልነበረም። ልክ ከሐሳቡ ጋር ተስማምቶ ወይም ከሐሳቧ ጋር ተስማምቶ ከዛፉ ፍሬ ሲበላ ኃጢአት ምን አገኘ? በር ከፈተለት፣ ገባ በሰው ውስጥ። ጌታ ስሙ ይባረክ። ማን ገባ? ኃጢአት ገባ። ከዛን ጊዜ ጀምሮ ውስጥ ኃጢአት ስላለ ሰው የሚዋሽ ኃጢአትን የሚሰራ የሚደባደብ አመፀኛ ሆነ። የሆነው በደንብ ስሞኝ፣ እሱ ሲፈጠር ኃጢአተኛው ነው አይደለም። ከውጪ ኃጢአትን ምን ብሎ ነው? አስገብቶት። ልክ የእሱ አይነት ደግሞ ሌላ አዲስ ሰው ከሰማይ መጣ። ከማርያም የተወለደው ኢየሱስ በነገር ሁሉ ተፈተነና ከኃጢአት በቀር ነው የሚለው። ተፈትኗል፣ ግን ፈቃድ ሰጥቶ ዲያብሎስ በሱ ላይ እንዲሰለጥን፣ ኃጢአት በሱ ላይ እንዲሰለጥን እድል አልሰጠውም። ተፈትኗል፣ ግን እድል ሰጥቶ በውስጡ ምን አላረገው? አላኖረውም። አሁን ኃጢአት የሚባል ነገር ኢየሱስን ምን አላረገው? አላሸነፈውም። እንደውም ሞቶ ከሙታን ደግሞ ተነሳ። ከኃጢአት በላይ ከበሽታ በላይ ከርግማን በላይ ሆኖ ተነሳ። አልሰማው? ምን አለ? ተነሳ። ኢየሱስ ምን አለ? ክብር ለስሙ ይሁን። ኢየሱስ ከሙታን ምን አለ? ተነሳ። ሲነሳ ሁሉን አራግፎ ነው የተነሳ። እሱ ኃጢአትን አላወቀም፣ ኃጢአትን አላደረገም፣ በእርሱም ኃጢአት የለም። አልሰማው? ኃጢአት ፈትኖት ምን አላረገውም? አላሸነፈውም። ኦኬ። ኃጢአትም ተሳስቶ ኢየሱስ ምን አላለም? አላደረገም።
ውስጡም ኃጢአት የለም፣ ግን ወደ ኢየሱስ ለመግባት ኃጢአት ሞክሯል። ልክ እንደ መጀመሪያው ሰው ሞክሯል ለመግባት። ሲሞክር ግን ኢየሱስ እድል አልሰጠውም። ብዙ ጊዜ ፈትኖታል፣ እድል አልሰጠውም። በጌቴሴማኒም እድል አልሰጠውም። ፈቅዶ ነው ራሱን የሰጠው እንጂ ኢየሱስ ጋር ስትመጣ ኃጢአት ፈልጎ አላገኘውም። አልሰማው። ምን አላለውም? አላገኘውም። ግን ከአዳም ምን ይላል? ይሄኛው ይለያል። ከሰማይ የወረደ ነው። ሃሌሉያ። የኃጢአት ዘር ይዞ የመጣ አይደለም። ኃጢአት በሱ ውስጥ ኃጢአት የለም፣ እሱ ውስጥ የለም። ኃጢአትንም ምን አላለም? አላደረገም። ከሰዎች የተለየ ነው። ከኃጢአተኞች የተለየ ነው። ምርጥ ሰውዬ ነው። አሁን ይሄ ሰውዬ ያለ ኃጢአቱ ገደሉት። እደግመዋለሁ። ያለ ኃጢአቱ ምን ተባለ? ተገደለ። ምክንያቱ ኃጢአት ሰርቶ አይደለም። ኃጢአትን አልሰራም፣ ግን ተገደለ። ያንን ለኛ ያደረገው እግዚአብሔር ኃጢአትን ያላደረገ ሰው በሐሰት በወንጀል ለመስቀላቸው ማረጋገጫ እንዲሆን ከሙታን መካከል አስነስቶ መሰከረለት። ከምን አስነስቶ? ከሙታን አስነሳውና በእርሱ ኃጢአት የለም፣ ኃጢአትንም አላደረገም፣ በኃጢአትም ጉዳይ ላይ አይከሰስም ብሎ ንጹህነቱን ከሞት አስነስቶ መሰከረለት። ምን አረገለት? ስለዚህ ኢየሱስ ኃጢአት የለበትም፣ ኃጢአትን አላደረገም። ያለ ምክንያት ነው ምን የተደረገው? ስለዚህ አሁን ከሙታን ተነስቶ በቃ ተመስክሮለታል። እግዚአብሔር መሰከረለት። ሰው አይደለም የመሰከረለት፣ እግዚአብሔር ነው የመሰከረለት። እግዚአብሔር የመሰከረለት ሰውዬ ወደኛ በስብከት መጣ። ኃጢአት የለበትም፣ ያለ ኃጢአቱ ተገሎ ግን ከሙታን ተነስቷል። ሞት ይዞ አላስቀረውም፣ በሽታ ይዞ አላስቀረውም፣ መርገም ይዞ አላስቀረውም ተብሎ ተሰበከለት። ሲሰበክ ለሰው ያ የመጀመሪያው ኃጢአት ውስጡ የነገሰበት ሰውዬ በተሰበከለት ኢየሱስ አሜን ብሎ ምን አረገ? ተቀበለ። ልክ ኢየሱስን ሲቀበል ሁለት ንጉሥ አንድ ቤት ውስጥ አይኖሩም። አልገባም። ሁለት ንጉሥ አብሮ መኖር አይችልም። ቀደም ኃጢአት ንጉሥ ሆኖ ሰውን ያሰቃይ ነበር። አሁን ግን ሌላ ንጉሥ መጥቷል። ኃጢአትን ድል የነሳ ንጉሥ፣ ሞትን ድል የነሳ ንጉሥ፣ በሽታን ድል የነሳ ንጉሥ አሁን ሰተት ብሎ ወደ ሰው ገባ። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሃሌሉያ ስልጣንን ምን አላቸው? እስኪ አንድ ሰው ንጉሥ ቀይሬአለሁ ይበል። አየ ቀድሞ ሌላ ነበር ንጉሥ፣ ቀድሞ ሌላ ነበር የኛ ማስተር አድርጎ እየገዛ የፈለገውን የሚያስደርገን። አሁን ግን እግዚአብሔር በክርስቶስ ከሙታን ባስነሳው ውስጣችን እንዲገባ በላከው ንጉሥ ተቀይሯል። አልሰማው? ምን ተቀይሯል? ቀድሞ የገባውን ንጉሥ ቀጭቶ፣ አልሰማው? ምን አድርጎ ቀጭቶ በህይወት እንዳይኖር አድርጎ በመስቀል የገደለው ስለሆነ ኢየሱስ ሲገባ አጥፍቶት ብቻውን ቦታ ይዞ አሁን አንቺ ውስጥ ንጉሡ ኢየሱስ ነው። ወይኔ አልሰማም። ማን ነው ንጉሥ? አሁን ግን ያ ኃጢአት በመስቀል ተገሎ በመስቀል የሆነ ነገር ተደርጎ በደንብ ስሙኝ። አሁንም ምን ያደርጋል? ይሞክራል። ምን ያደርጋል? ይመጣና የተለያዩ ስብከቶችን ትምህርቶችን ተመልሶ ለመግባት ይሞክራል። አልሰማው? ምን ለማድረግ? ስለዚህ ጳውሎስ ምን አለ? ይሄኛው ሰውነታችሁ በሚመኘውና በሚፈልገው ነገር ያ የተገደለው በመስቀል የተወገደው ኃጢአት እንዳይነግስባችሁ፣ ሃሌሉያ ንጉሳችሁ ኢየሱስ መሆኑ ይግባችሁ። ከሙታን ተለይታችሁ፣ ከአመፅ ተለይታችሁ ከሞት የተነሳው በውስጣችሁ እንደሚኖር ሰው ኃጢአት በሰውነታችሁ ላይ ምን አይበል። ምክንያቱ ምንድን ነው? ንጉሥ ቀይራል። አልሰማው? ምን ብላ? አሁን ይገርማል። ኃይለ ሥላሴ ትላለ እንዴ በዚህ ሰዓት ካልክ ወይኔ በሽተኛ ነው። ምን ብለዋል እሳቸው? ምን አልከኝ? እኛ የኃይለ ሥላሴ ልጆች ብትን ያጼ ምናምን ብትን ይመጣሉ። ኦሬዲ ምን ብለዋል? እስኪ እኔ ውስጥ በኔ አመፅ፣ ኃጢአት፣ በደል እንዳይገኝብኝ ንጉሱን ንጉሴ ገሎት አስወግዶት ቀብሮት ገብቶብኛል።
አሁን እኛ ውስጥ የገባው ማን ነው? ይኸውልህ የገባው እኮ ለኃጢአት ለመደራደር አይደለም። ሁሉን አስወግዶ የጨረሰው ከሞት የተነሳው እሱ ነው አንተ ውስጥ የገባው። ይኸውልህ እሱን ከሙታን ያስነሳዋል። ኃጢአት የለበትም ብሎ ያስነሳዋል። ሕያው ነው ብሎ የመሰከረለት ያስነሳዋል። ያ መንፈስ በእናንተ ውስጥ ቢኖር የትኛው መንፈስ? ኢየሱስን ከሞት ያስነሳው ያ መንፈስ በእናንተ ውስጥ ቢኖር እሱን ኃጢአት የለበትም ብሎ እንደመሰከረለት ያ መንፈስ ላንቺም ይመሰክራል። ወይኔ አንድ ሰው ለኢየሱስ ብቻ ይመስለው አይደለም። ዛሬ ደሙን ይዞ የገባ ስላለ፣ ኃጢአትሽን ያጠበ ስላለ፣ ሕያው አምላክ ስላለ፣ ወደ ቅድስተ ቅዱሳን የገባ ስላለ፣ አስወግዶ የገባ ስላለ በአንቺ ላይ ኃጢአት መንገስ ንጉሥ ቀይረናል። አልገባው ምን ብለናል? አልሰማው ምን ብለናል? አሁን ንጉሳችን ኢየሱስ እሱ ደግሞ ከሙታን ምን ያደረገው ነው እና በእኛ ላይ እንዲከብር ስልጣን ያለው። ሃሌሉያ። አሁን ውስጣችን የገባው አለ ከሙታን የተነሳ በእግዚአብሔር ቀኝ ከፍ ብሎ የከበረ ሞት ይዘው ዘንድ ያልቻለው፣ ኃጢአት ይዘው ዘንድ ያልቻለው፣ መርገም ይዘው ዘንድ ያልቻለው እሱ ንጉሥ አንቺ ውስጥ ገብቷል። ስለዚህ አሁን ሁልጊዜ ጠዋት ስትነሳ በጌታ በኢየሱስ የኃጢአት መንፈስ እስከ ደም መፋሰስ አይደለም። ኢየሱስ ቢሆን ይታገላል? አይታገልም። ምንድነው እያለ ይኸው ለምኞቱ እንዳትታዘዙ እኮ ነው ያለው። ለማ ውጪ ይሄኛው ባይዘይ ስጋ አዳዲስ ልብስ ይወዳል። ነፍሳችን የሚፈልግ ማንንም ያልነደው 0 ይላል። አልሰማው የሆነ ነገር ሲያይ የሚመኛቸው ብዙ ነገሮች አሉ። እነሱን በቃ ሂድና አድርጋ ምን ችግር አለው ብለህ ምን እንዳትፈቅድለት። ምክንያቱም ውስጥ ሌላ ንጉሥ አለ። ውጭ ላለ ንጉሥ እንዳትገዛ፣ በደሙ ለገዛ በሕይወት ለታደገ ከሙታን ተነስቶ ባንተ ውስጥ ለሚኖረው ለመንፈሱ ተገዛ። እስቲ ቁጥር 13 ነው ስሙት ምን እንደሚል። ብልቶቻችሁንም አልገባውኝ። ብልቶቻችሁንም ብልት ምንድን ነው? የሰውነት አካል የአካል ክፍል አይደል? ኦኬ። እያንዳንዱ ተነጣጥሎ ብልቶቻችሁንም አጠቃላይ አካል ማለት ነው። ብልቶቻችሁንም አመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። መጥቶ እያለን ነው። ለምን እኔ የምልህ ለምን እንዲህ ብለህ አትዋሸውም ሲልህ እያለ ነው። ምላስህ የሰውነት ብልት ነው። ለኃጢአት ምን አተባለው? አታቅርቡት ነው ያለው። አታቅርቡት ከሆነ አንተ ነው የምታቀርብለት እንጂ ኃጢአት አሁን ጉልበት ኖሮት እያለ ማድረግ አይችልም። ግን አታቅርቡት። የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ ከምን ተለይታችሁ? ከሙታን ተለይታችሁ በሕይወት እንደምትኖሩ። አዲና ማሳ በምንድን ነው የምትኖሩት? በሕይወት። ኦኬ። ቅድም ምን ብሎናል? ሳምንት ለታ ስናጠና ኢየሱስ መሞትን አንድ ጊዜ ለኃጢአት ፈጽሞ መኖርን ግን ለእግዚአብሔር ሕያው ሆኖ ልክ እናንተም እንደዚሁ ምን በሉ ብሎ ለኃጢአት እንደሞታችሁ ለእግዚአብሔር እንደምትኖሩ ቁጠሩ። ከሙታን ተለይታችሁ እንደምትኖሩ። አንተ በሞት መንደር በኃጢአት መንደር ውስጥ አይደለም ያለው። መቁጠር ያለብህ እንዴ ነው? ከሙታን ተለይተ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ስለዚህ ራሴን የማቀርበው ለምንድን ነው? ለእግዚአብሔር። አልገባኝም። ለማን ነው የምናቀርበው? ለእግዚአብሔር አቅርቡት። እሺ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር ምን በሉ? ስለዚህ ለኃጢአት የጦር ዕቃ አድርጌ አላቀርበውም። ለጽድቅ የጦር ዕቃ አድርጌ ምን እለዋለሁ? አቀርባለሁ። በአጭር ቃል ከሙታን እንደተለየ ሰው አስቤ እኖራለሁ ነው። አሁን ማቅረብ ትግል አይደለም። በጌታ እሺ ቆይ አላንሳው ላቅርብ አላቀርብ እንደሱ አይደለም ትግል። ከሙታን ተለይታችሁ አልሰማሁም። ከምን ተለይታችሁ? ለእግዚአብሔር እንደምትኖሩ። ለማን ነው የምትኖሩት? አልገባውም። የምኖረው ለማን ነው? ለእግዚአብሔር እንደምትኖሩ ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ።
ስለዚህ አሁን ማቅረብ ማለት ምንድነው? ለምንታዘዝለት የትምህርት አይነት ባሮች ናችሁ ይላል። ኔክስት በደንብ ከስር እናየው። ለምትታዘዙለት የትምህርት አይነት ምንድነው? ባሪያዎች ናቸው። ለእግዚአብሔር አቅርቦ ማለት ውስጥ ከሙታን ተነይቶ የገባ ሰው እያለ በቃ የሱ ባሪያ ነው። አልሰማው የሱ ምንድነው? ኦኬ መልሼ ላስነሳ። ጌታ ይባርክ። ድንገት ኃጢአት ከውጭ መጣው። በደንብ ስሙኝ ስል ምንድነው? አንዳንዶቻችሁ አሁን ጭንቅላታችሁ የሚደነግጥበትን ነገር ሊሆን ስለሚችል ከደነገጠም ለጌታ ይደንግጥ። አሁን በደንብ ስማኝ። ኃጢአት ዛሬም እኛን በሚችለው መንገድ ሰውነታችንንና ብልቶቻችንን ለመጠቀም ይፈልጋል። ይመጣና የሆነ ነገር ይጀነጅነኛል። ልክ ሲጀነጅነን መጀንጀን አታውቁም፣ ሲያግባባን ማለት ነው። ለፈቃዱ ሲያግባባን እሺ ብለን በደንብ ስሙኝ። እሺ ብለን ለምሳሌ ውሸትን ባሳምነው እሺ ብሎ አሁን አቤል ቢዋሽልኝ ለኃጢአት ቢዋሽ፣ በደንብ ስሙኝ፣ ቢዋሽ አቤል የኃጢአት ባሪያ አይሆንም። ትደነግጣለህ ብያለሁ። ለምንድን ነው የማይሆነው? እስቲል በደም የገዛው ውስጥ ንጉሥ አለ። ግን ሲዋሽ ምን እየሆነ ነው? ገብቶ ውስጡ መኖር የማይችል ሌላ ውጭ ያለ ተከራየው ነው የሚባለው። ብልቶቻቸውን አታከራዩት ነው ያለው ጳውሎስ። አልሰማው? ምን አትበሉት? አታከራዩት። ለምን? ባለቤቱ ንጉሱ ውስጥ አለ፣ በደም ገዝቶ ገብቷል። ስለዚህ ብልቶቻችሁን ለአመፃ ምን አትበሉለት። ከሙታን ተለይቶ እንደሚኖር ሰው ግን ለጽድቅ ምን በሉ። አሁን ይሄ ራሱ ሲገባ ኃጢአት ታቆማለህ። አሁን እንኳን የምንታገለው ለምንድን ነው? እስከ ደም መፋሰስ ምናምን እያልክ የምታስበው እኮ የሆነ ነገር ኃጢአት ስትሰራ በህይወት ላይ እግዚአብሔር የት አባቱ የማይሰማ ብሎ ጥሎ የሚሄድ ነው ይመስል ንብረቱን ትቶ አይሄድም። ደም ነው የከፈለበት። እንደፈለገው ኃጢአት ይጫወትበት ብሎ ትቶ የሚሄድ አይደለም። እንዲህ ያለ መጽሐፍ ቅዱስ በተስፋው መንፈስ በመንፈስ ቅዱስ ምን ብላችኋል? ተመቶባ የማንም አይደለሽም። በደሙ የገዛሽ የኢየሱስ ነሽ። የበዓል በግ አይተሃል? ለገበያ የሚወጣ እረኛ ከእረኛ ማህተም የሆነ ነገር ምልክት ያደርጉበታል። አንዱ ገበሬ የራሱን በግ ያውቀዋል። እረኛ አለ ከሰማይ ማህተም ያደረገብሽ በደሙ አንቺ ላይ ያተመ የሱ መሆንሽን የሚናገር ሌላ እንኳን ቢከራይሽ አልሰማ ምናምን ብለህ ንጉስህን እምቢ ብለኸው ለንጉስህ አልታዘዝም ብለህ ሌላ አካል ቢከራይህ እንኳን ከዚህ በኋላ ልጅ አይደለችም አይልህም። ያኛውን እምቢ ማለት እንዴት እንደምትችል ያስተምርህና ለኃጢአት እምቢ እንድትል ያስችልህና በኃጢአት እንድትስቅ የሚያበቃ ጸጋ ከሙታን ተለይቶ በእናንተ ውስጥ የገባው ያ መንፈስ ለሚሞተው ሰውነታችሁ ምን ይሰጠዋል? ህይወት ይሰጠዋል። ማለት ብሎ የሆነ ነገር አይደለም። ለአመፅ የጦር ዕቃ አድርገህ የምታቀርበውን ስጋህን ህይወት ይሰጠውና ለጽድቅ የጦር ዕቃ አድርገህ ማቅረብ ትጀምራል። ሃሌሉያ። እስኪ አሁንም ደግማችሁ በቃ ንጉስ ቀይሬያለሁ በኔ ምን ቀይራል? ስለዚህ ያንቺ ንጉስ ከሞት የተነሳው ከሙታን መካከል አንተም የለህም። በህይወት እንድትኖር የሞተልሃል። ደም ከፍሎ ዋጋ ከፍሎ የገዛሽ ሰው እያለ እሱ ነው ንጉሳችን። አቤት ይሄንን በቃ ዝም ብለህ ስታስበው ራሱ ኃጢአትን ስታገኘው ፈገግ ማለት ይጀምር። ታው እንጂ ይሄን ያለ ሌላ የለህም ብለህ ከዛ በላይና አልተም ከዛ በላሽ ነሻ። ንጉስሽን ታውቂዋለሽ። ከሙታን የተለየ ነው። ኃጢአትን ማቅነዋ ኃጢአትን ድል የነሳው ነው። ባንቺ ውስጥ የሚኖረው ያ መንፈስ ነው። ስለዚህ ጳውሎስ ተራናችሁ ትሸነፋላችሁ ትሞታላችሁ አይደለም ያለው። እንግዲህ አለና የሆነ ምኞት እየመጣ የውጭው እንዳይከራያችሁ በሚሞት ሰውነታችሁ ላይ ኃጢአት ምን አይሆን አይንገስ። ነገር ግን ከሙታን እንደተለያችሁ በህይወት እንደምትኖሩ ለእግዚአብሔር እንደምትኖሩ ራሳችሁን ለጽድቅ የጦር ዕቃ አድርጋችሁ አቅርቡት። ለምን? ቁጥር 14 ላይ ኃጢአት አይገዛችሁምና። ኃጢአት ይገዛችኋልና። አይገዛችሁም። ኃጢአት ምን አይልሽም?
አይገዛችሁም። አልሰማው ምን አይልሽም? አይገዛችሁም። ምክንያቱም ኢየሱስ ከገዛሽ ኃጢአት አይገዛሽም። አይ አልገባኝም። እስኪ ምዕራፍ 7 ቁጥር 14 ምዕራፍ 7 ቁጥር 14 ሕግ መንፈሳዊ እንደሆነ እናውቃለን። እሺ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ምን ያልኩኝ? የተሸጥኩ። ኦኬ ድገመው። ሕግ መንፈሳዊ እንደሆነ እናውቃለን። ሕግ ምን እንደሆነ? መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ልሆን የተሸጥኩ ምን ያልኩኝ? የተሸጥኩ። ከኃጢአት በታች ልሆን ያለው ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ኢየሱስ ትዝ ይላችኋል። ሰው ስለ ነፍሱ ቤዛ ምን ይከፍላል እኮ ነው ያለው። ተሽጫለሁ አለ እኮ በቃ ተሽጫለሁና የሚገዛኝ ማን ነው? የለኝ እኔ እኮ ባሪያ ነኝ እያለ ምዕራፍ 6 ቁጥር 14 ቀደም እኔ ከኃጢአት በታች ልሆን የተሸጥኩት ብሎናል። ምዕራፍ 6 ቁጥር 14 ኃጢአት አይገዛችሁምና። አየው እዛኛው እስከ ከኃጢአት በታች ነው። አሁንስ በክርስቶስ ስትሆን ኃጢአት አይገዛ። በአዳም ስትሆን ከኃጢአት በታች ልትሆን ተሽጣ። ኃጢአት አይገዛችሁምና ስሙ ይባረክ። ይሄ ራሱ ደስ ይላል። ኃጢአት ምን አይነት አይገዛችሁምና። በቃ ኃጢአት ከዚህ በኋላ ያንተ ንጉስ አይደለም ነው እኮ። ኃጢአት ምን አይልህም? አይገዛህም። ሄሎ ነው እስከ ደም መፋሰስ እያባረርከው ነው። ወጋው የእንትና መንፈስ እያልክ ነው። አሁንም አይገዛህም። ወጋው የኤልዛቤል መንፈስ፣ የአጭር ቀመኝ መንፈስ አሉ እንትን እንዳላሰናክል። ለማንኛውም ኃጢአት ምን አይላችሁም? አይገዛችሁም። ንገሩት፣ አጠገባችሁ ያለ የምስራች በሉት። ኃጢአት አይገዛህም በሉት። የገዛህ ሌላ ስላለ ነው። የገዛሽ ደም ነው በሉት። ትዝ ይላችኋል ምዕራፍ 3ን ስናጠና ስለ ቤዛነት የነገረን ኤግዛጎራዞ ጎቴል የሚሉት የግሪክ ቃላቶች መግዛት የተባለው መቤዠት የተባለው አንድን ዕቃ የእናንተ የነበረ ዕቃ በሌላው ተይዞ ያለን ከፍሎ ምን ማድረግ ማስለቀቅ። እንደገና ደግሞ በገበያ መካከል ያለ በተለይ በዛ ዘመን ባሪያዎች ምን ያደርጉ ነበር? ንጉሥ አላቸው ባሮች እና እነዛ ባሮች በየጊዜው የተወሰነ ይሰሩና አውጥተው ጌቶቻቸው ይሸጧቸዋል። በጨረታ ነው የሚሸጧቸው እና ጥሩ አቅም ዋጋ ያወጣ ይገዛዋል። ይገዛውና ያንን ባሪያ ይጠቀምበትና መልሶ ነው የሚሸጠው። የኛ ኢየሱስ ግን ከፍ ያለውን ዋጋ አልሰማው ምን የሚለው ከፍ ያለውን ዋጋ ከፈለና ገዛን። ይኸውልህ ገዝቶ ሲጨርስ ሊያተርፍብህ ገበያ ላይ ለጨረታ ሊያወጣ ሳይሆን ገበያ ውስጥ ተፈልገ እንዳትገኝ ከገበያ ውጭ ነው ያደረገን። ስለዚህ አሁን ከዚህ በኋላ ሊገዛ ዋጋ አለኝ ብሎ ኃጢአት ቢመጣ ኃጢአት ምን አይልህም? ምን አይልህም? ኃጢአት አይገዛችሁምና። ለምንድን ነው የማይገዛን? ከጸጋ በታች እንጂ ከሕግ በታች ስላይደለን። ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ከምን በታች ነህ? ይኸውልህ ምዕራፍ 7 ቁጥር 14 ምን አለን? ከኃጢአት በታች ነህ ነበር ያለው። አሁን ግን ይኸውልህ ከጸጋ በታች ነህ፣ ከኃጢአት ግን በላይ ነህ። አናማሻ ከኃጢአት መምለህ ከጸጋ በታች ከኃጢአት ኦኬ። በክርስቶስ ያላመነ ሰውስ ከኃጢአት በታች ነው። በክርስቶስ ያመነስ ከጸጋ በታች ነው። አሁን ልዩነቱ ግልጽ ነው። ስለዚህ መንደፋደፍ አቁመ ኮራ ብለህ ነው ህይወትን የምትኖር። እኔ የሚያታግለኝ መንፈስ አለ፣ ዱካ ከላይ ላይ ይጫነኛል። ምንም አይጫነም። ከጸጋ በታች ነው። በዋጋ ተገዝተሃል። ተመልሰ ለሌላ ለጨረታ ሊያወጣ ሳይሆን የሚመጥን ዋጋ የሚያቀርብ ስለሌለ ገዝቶ የራሱ አድርጎሻል። አሜን።